እንደምን አላችሁ? የሚገርም ዜና ነው ይዤላችሁ መጣሁት። ዛሬም ስለ መካከለኛው ምስራቅና ስለ ምስራቅ አፍሪካ እነግራችኋለሁ ማለት ነው። ትላንትና ከትላንትና ወዲያ ነው እንደውም ያልኳችሁ አሜሪካ ከእንግዲህ በኋላ ጦርነቱን ጨርሻለሁ፣ በቃ ራሴን ብቻ ነው መከላከለው፣ ካሁን በኋላ በኢራን ላይ ምንም አይነት ጥቃት አልከፍትም ምናምን ብላለች። የገልፍ ሀገራትም ቤዛችንን አንሰጥም የመሳሰሉ ነገር እንዳሉ ነግራችኋለሁ። ትላንትና ሆርሙዝን አቋርጬ አልፋለሁ ብላ ማለት ነው አሜሪካ አልፋ። እኔ ጦርነት ልከፍት አይደለም፣ ግን በሆርሙዝ በኩል ማለፍ መብቴ ነው። ዓለም አቀፍ የውሃ ክልል ነው። ኢራን አንቺ በዚህ ውጡ በዚህ ግቡ ልትያቺም ይሄ ያንቺ ሉዓላዊ ክልል አይደለም በሚል ማለት ነው የጦር መርከቦቿን ይዛ በዛ ልታልፍ ስትል ኢራን ተኩስ ከፈተችባት። ኢራን ናት የምትለው በዛ በኩል ያለኔ ፈቃድ የኔን ፈቃድ ሳታገኝ ዝም ብላ የዓለም የውሃ ክልል ነው ምን አገባሽ ብላ ልታልፍ ስትል ተኮስኩባት አለች። በሚሳኤል አባረርኳት አለች። አሜሪካ ደግሞ ለዛ ምላሽ ሰጠች። ምላሹ እዛ አካባቢ ያሉ ደሴቶችን መምጣቷን ነው የተናገረችው እንጂ ጦርነት አልተካሄደም። አሁንም በውሃው በኩል በዛ በሆርሙዝ በኩል ስል ጥቃት ከፈተችብኝ፣ ራሴን ለመከላከል ተኮስኩኝ ነው ያለችው አሜሪካ። ኢራን ደግሞ ያለኔ ፈቃድ ልታልፍ ስትል መተዋት፣ ከዛም ተመለሰች ነው ያለችው። እና በኢራንና በአሜሪካ መካከል ያለው ነገር ይሄ ነው። ወደ ኢትዮጵያ ስንመጣ ሱዳን ከኢትዮጵያ ጋር በቃ ካልተዋጋው እያለች ነው ማለት ጠረፍ ላይ ወታደሮቿን እያሰፈረች ነው። እንግዲህ እነ ግብፅን ምናምን በርቺ ምናምን ሊሏት ይችላሉ። ግን ሱዳን የፈለገ ነገር ቢሆን ሁለት ግንባር ትገጥማለች ወይ ነው የእሷ ተቃዋሚ። ትላንትና ነው 450 ነው ስንት 450 ሺህ ጦር አለኝ ከ143 ወደ 450 ሺህ ጦር አድግ ያለው ሰው አሁን ሱዳንን ልጠቀልላት ነው ትንሽ ነው ቀረኝ ብሎ ነበር። እና ይሄ የሱዳን ጦር እሱ ደግሞ ምን አለ? በቃ ከኢትዮጵያ ጋር ካልገጠምኩኝ ሞች ይገኛሉ አለ። እንግዲህ ይሄ ይገጥማል ማለት አይደለም፣ ማለት ፉከራ ነው። ኢትዮጵያ በድሮን እየመታች ነው፣ ኢትዮጵያ ተቃዋሚዎችን እያስታጠቀች እየደገፈች ነው በሚል ትንሽ ፉከራ፣ ትንሽ ሽለላ ለማሳየት እንጂ ሪሊ ጦርነት ይገጥማል ተብሎ አይታሰብም ማለት ነው። እና እያየው እሱን አካባቢ ያለው ነገር ነግራችኋለሁ። ትላንት እንደነገርኳችሁ በግንቦት 7 ሶማሌላንድ የነጻነት ቀኗን ታከብራለች። የዛን ዕለት እውቅና ሊሰጡ ይችላሉ ተብሎ ከሚጠበቁት ሀገሮች አንዷ ኢትዮጵያ ናት። ትሰጣለች ወይ አትሰጥም? የምናውቀው ነገር የለም። ከዛ ወጣ ብዬ እስቲ አንዳንድ ነገሮች ልንገራችሁ። በጣም ወሳኝ የሆነ ነገር ነው የምነግራችሁ። ሁለት ነገሮች ነው ጊዜ ካለ ማለት ነው። የመጀመሪያ ከምስራቅ አፍሪካ መሪዎች ዞር ዞር ብላችሁ ስታዩ ኢሳያስን፣ የጅቡቲውን ምኑን ብታዩ በቃ በአንጻራዊነት ወጣት ናቸው የሚባሉት። የኢትዮጵያው፣ የሶማሊያው፣ የኬንያው እንደዚህ አካባቢ ናቸው። የኢትዮጵያው ብዙ ተስፋ ያለው አብይ ብለን እንወስዳለን። ተስፋ ያለው ወጣት ነው፣ ገና ነው። እና ከወጣትነት ሌላስ በአፍሪካ ቀንድ ሌላስ ምን ጥሩ ነገር ቢኖራቸው መልካም ነው ብትሉ ታሪክ የመስራት ፍላጎት። አብይ ከሌሎቹ በተሻለ ታሪክ የመስራት በቃ ታሪክን መስራት፣ ታሪክን ሰርቼ ልለፍ አይነት እንቅስቃሴዎች ያደርጋል። የተለያዩ ኮሪደሮች ሲሰራ ምኖች ሲሰራ ከታሪክ ጋር የሚያገናኘት ነገር ይታይበታል። ሌላ ደግሞ ምን ያህል አንብቦ ማለት እነዚህ አካባቢ ያሉ መሪዎች በጣም የዓለምን ፍልስፍና፣ ህጉን፣ የአገዛዝ ስርዓትን፣ ዘዴን አንብበው ይረዳሉ ወይ? አንብበው ተረድተውስ ሜቢ የተረዱት ቨርቲካል ከሆነ እነሱ ዋይ ሆሪዞንታል አድርገን ለምን አንሞክረውም ብለው የገባቸውን ነገር እንደገና ሪሼፕ ማድረግ ይችላሉ የሚለው ሌላ ነገር ነው። የመሪ ብቃት ተብሎ ከሚጠራው ማለት ነው ያደርጋል ብዬ አስባለሁ አብይ። እና ኢሳያስ ኦልሞስት 80 ዓመቱ ነው። አሜሪካ ወደ ቀይ ባህር ልትጠጋ የፈለገችበት አንዱ ምክንያት የግብጽ ውትወታ ብቻ ሳይሆን ሰውየው ስላረጀ ካሁን በኋላ እዛ አካባቢ ጠጋ ብለን ብንቀመጥ ይሻላል፣ ካሁን በኋላ እንዲሁ ገፋ ተደርጎም ሊወድቅ የሚችል ሰው ስለሆነ እዛው አካባቢ ጠጋም በል፣ እሱ ዲሞክራሲ ያከበረ፣ የታሰሩ ፈታ፣ ምን አሁን ይሄን አልወሳኝ አይደለም፣ ካሁን በኋላ ከ2 ከ3 ዓመት በላይ የሚረባ ነገር አያቅድም የሚልም ነገር ይዘው ነው። ስታዩት ኢትዮጵያ መሪዎቿ ማለት ነው መሪዋ ወጣት ከመሆኑ አንጻር፣ ታሪክ መስራት የሚፈልግ ከመሆኑ አንጻር፣ ኢንቴሌክቹዋሊቲ ራሱ ብቃት ከዛ አንጻር
የተሻለች ከሆነች ብዙ እድል ይኖራታል ማለት ነው ብዬ ነው ማስበው። በጣም የማንበብ በጣም የመመራመር ነገሮችን በብዙ አቅጣጫ አይቶ ለሀገር ልማት እና ጥቅም ሊሆን በሚችል መንገድ የመተርጎም አቅም አለው ብዬ አስባለሁ። ሌላ የመሪ እንትን ነው የሚባለው አያምጣውና የሆነ ነገር በሆነ የኔ ተተኪ ማን ነው የሚለው ነገር ነው። አብይ እንደዛ ብሎ የሚያስበው ሰው ማን ነው? አያምጣውና የሆነ ነገር በሆን ቀጥሎ ከኔ ቀጥሎ የሚመጣው ማን ነው ቢባል የአብይ ሰው ማን ነው? ኢሳያስ ልጁ አለው ይባላል። የኬንያው እንግዲህ የኬንያ ፓርቲ ይሄኛው ቢወድቅ ሌላ አለ ይባላል። ብዙ ቦታ የአብይ ማን ነው? አያምጣውና እንዲሆን እንዲ ይሄ እገሌ ተተኪ ነው ማለት ግሩፕ ነው ያስቀመጠው። እኔ ባልኖር እናንተ ትሰራላችሁ፣ እኔ ባልኖር አንተ ትሰራለህ ብሎ ያስቀመጠው ለክፉ ቀን ያስቀመጠው ግለሰብ ወይ ግሩፕ ማን ነው? እሱ ወሳኝነት አለው። እና ዞሮ ዞሮ ምን ልላችሁ ፈልጌ መሰላችሁ ይሄ በጣም አስቸጋሪ ጊዜ ካለፍን ብዙ የምናስተካክለው ነገር አለ፣ ብዙም ተስፋ የምናደርገው ነገር አለ። ኢትዮጵያ በመጥፎ ሰው እጅ ናት ብሎ ለመናገር የምንችልበት ጊዜ አይደለም። የብሔር አረዳዳችንም እናስተካክላለን ብዬ አስባለሁ። የብሔር አረዳዳችን እናስተካክላለን ማለት እንግዲህ ብሔር አይደንቲቲ ነው። ልክ እንደ ሃይማኖት እንደ ለምሳሌ ኤቢ ኦ ምናምን የሚባሉ የደም አይነቶች አሉ። እሱ አይደንቲቲ ነው። እንደ አይደንቲቲ የፖለቲካ አይደንቲቲ ያልሆነ ምንጭ አይደንቲቲ ነው። የኤ ግሩፖች እንዳለ ተሰብስባችሁ እንዲሁኑ ቢባሉ ነው። የኤ ግሩፖች ብዙ አይነት ሼር የሚያደርጉ ካራክተር አለ፣ ብዙ ነገር አለ። ከብሔር ፖለቲካ በበለጠ የኤ ግሩፖች ሼር የሚያደርጉትና አንድ ላይ ሴንስ የሚያደርጉ ብዙ ነገር ነበረ፣ ግን ለፖለቲካ ጥቅም አልዋለም። አሁን የዋለው ምንድን ነው? ካልቸር፣ ቋንቋ፣ ጂኦግራፊ የመሳሰሉ ነገሮች ለፖለቲካ ውለዋል። በኢትዮጵያ ከፍተኛ ችግር የፈጠረው ምንድን ነው? እነዚህን የብሔር አይደንቲቲዎች ወይንም አይደንቲቲን ለምሳሌ ከከለር አንጻር ውሰዱ፣ ከምን አንጻር ውሰዱት፣ እነዚህ ነገሮች የፖለቲካ ቱል ከሆኑ አንድ ጊዜ ስልጣን ያዙ መቼም አትሸንፉ። በቃ መቼም ኢትዮጵያ ውስጥ በብሔር ምርጫ የሚቀሰቀስ በብሔር ስልጣን ያዘ በብሔር ምን ያለ የትኛውም ኃይል ይሁን ማለት ነው አንድ ስልጣን ያዝ በምንም ተአምር ስልጣን መልቀቅ አይችልም። ምክንያቱም በጣም ሴንሲቲቭ ከሆነ እሱን ብቻ ነካ ሲያደርግ በቃ ምርጫ ከሆነ ምርጫውን ማሸነፍ ይችላል። ምን ከሆነ ምን ማለት ይችላል። ኢትዮጵያ ውስጥ መታገድ ያለበት ብሔር አይደለም፣ የብሔር መብት አይደለም ማለት እገሌ የሚባል ብሔር እገሌ የሚባል ብሔር እገሌ የሚባል ብሔር ቢባል ችግር ያለው አይመስለኝም። ግን እሱን ለፖለቲካ ጥቅም ማዋል በጣም አደገኛ ነው ብዬ አስባለሁ። እና በቀደም ቲቪ ላይ አንዱ አወያይ ምን አለ፣ የሀዲያን ብሔር እውቅና ትሰጣላችሁ? ምን አትሰጡም? ትሰጣላችሁ? እነሱ ማንነታቸውን እንዲያደርጉ ታደርጋላችሁ? አታደርጉም? አይነት ነገር ሲናገር ሰማሁት። እና አይደንቲቲን ወደ ፖለቲካ አይደንቲቲን ወደ ምርጫ ይዘህ ከመጣ ሃይማኖትን ወደ ምርጫ ይዘህ ከመጣ መቼም ቢሆን አታሸንፍም። በቃ ያ የሰው በቃ ይሄ አኒማሊስቲክ ካራክተር ነው።